ብሩክ በአሰቃቂ ሁኔታ አገኙት። ብሩክ አሁን ላይ የጤናው ነገር በጣም ያሳስባል። መርብል እኔ ላንተ ነው የምኖረው እንጂ ቤተሰብ የለኝ፣ ወንድም እህት፣ ልጅ የለኝ። እኔ እኮ አንተ ነህ የህይወቴ ምስጢር። እስከ ዛሬም ድረስ ብዙ ነገሮችን አድርጌያለሁ፣ ግን ደግሞ ላገኝህ አልቻልኩም ነበር። ስላገኘው በጣም ደስ ብሎኛል አለ። የብሩክ የጤና ጉዳይ በጣም የሚያሳስብ ነው። ሞገስ በጣም አዘነ። ሞገስ እስከ ዛሬ ድረስ እኔ በጣም ላንተ ክፉ ነበርኩኝ፣ ብዙ ነገሮችን አድርጌብሃለሁ። ዛሬ ግን ታጠጥቻለሁኝ። ሚስትህንም እንደ ሚስትህ አድርጌ ለሚስት የምትል ብዙ ነገሮችን አሰናክሌብሃለሁ። ንብረቴን እሰጥሃለሁኝ፣ ልጅህን ታሳክማለህ ብዬ እዚህ ሁላ የከተትኩህ እኔ ነኝ። እባክህ ይቅር በለኝ በማለት ተንበርክኮ ጠየቀው። ብሩክ ግን መናገርም ሆነ የተጠየቀውን ጥያቄ መመለስ አይችልም። እራሱን ሳተ። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ለዚህ ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ነባርተው ላይክ፣ ሸር እያደረጋችሁ ስለምታበረታቱኝ እጅግ አመሰግናለሁ። እንግዲህ ብሩክ ከስንት ስቃየትና ከስንት መከራ በኋላ ተገኘ። ሁሉም በደስታ ተላቀሱ። የትዕግስት እቅድ ተሳካ። ትዕግስት እኔ ብሩክን አግብቼ እንደ ብሩክ ጠንካራና ጀግና ልጆችን መውለድ እፈልጋለሁ ብላ ብዙ ጊዜ ስታቅድ የነበረው ህልም ተሳካላት። አሁን ላይ ብሩክ የጤናው ጉዳይ በጣም ያሳስባል። በጣም ጉዳት ደርሶበታል። ዝና ማህሌትን ጥያቄ በጥያቄ አፋጠጣት። የነ ብሩክን ቤተሰቦች እንዴት እንደሆኑ፣ ሀብታም ናቸው ደሃ ናቸው የሚለውን ጥያቄ አንድ ባንድ ጠየቃት። ማህሌት ምንም የምታውቀው ስለ ብሩክና ስለ መርብል የምታውቀው የቤተሰብ ነገር አልነበረም። ግን ደግሞ ገንዘብ ስለሚያስፈልጋት ቀበጣጠረች። ብሩክ ቤተሰብ እንደሌለውና አሳደጊዋ ብቻ እንዳለ ተናገረች። መርብል የቤቱ ኃይለኛ እንደሆነ እንዲሁም ደግሞ እስር ቤት ለ9 ዓመታት ታስሮ እንደነበረ ተናገረች። በህይወቱ አንድም ነገር ጥሩ ነገር ሰርቶ አያውቅም። ሰው ጋር መደባደብ ነው ያለው ባህሪ። ይሄ ስለሆነ ብዙ ጊዜ እስር ቤት ነው የሚያሳልፈው አለች። ዝና በጣም ተደሰተ። እንደዛማ ከሆነ እኔም ቆይም አሁን ቀጠቀጤ ብዬ እስር ቤት እንዲበሰብስ አደርገዋለሁ። ከዛም አሁን ላይ እየተንቀሳቀሰ ያለው እሱ ነው። ለሞገስ ሀሳብ አይግባሽ። ሞገስ እኮ ገና ጥላዬን ሲያየኝ ነው የሚሮጠው። በጣም ፈሪ ነገር ነው። ሚስቴን ተላመጣ እሱንም በቅርብ አስወግደዋለሁ። ሉላ ማለት እኔ የህይወቴ ምስጢር ናት። ለሉላ ስል ብዙ ዋጋ ከፍሌባታለሁ። ስለዚህ ሚስቴንማ አስቀምጬ እኔ ጥሩ እንቅልፍ አልተኛም። ላንቺ አንድ ስራ ሰጥሻለሁ። ስለዚህ በዛ በስራሽ የምትጠቀሚበት ከሆነ ሀብታም ትሆኛለሽ፣ ቤትም ይኖርሻል፣ የሰውም ገንዘብ አትፈልጊም፣ እራስሽን ችለሽ ትሰሪያለሽ አላት። ሉላም ገንዘብ በማጣቷ የሞገስን ገንዘብ ንብረት ለማስመለስ የሆነ መስሪያ ቤት በሄዱ ሰዓት የመስሪያ ቤቱ ጸሐፊ በጣም ወዷት ነበር።
አሁን ላይ በጣም እየደወለ ያስጨንቃታል። እንችን የመሰለ ቆንጆ እዚህ ባዶ ቤት ቁጭ ብለሽ እንዴት እኔ በጣም ድህነትን የሚቀይር ነገር ነው ይዤልሽ የመጣሁት። ስለዚህ አንቺን የመሰለ ቆንጆ አንድ ፍራሽ ያለበት ቤት እንዴት አላት። እኔ ለፍቅር ስል ብዙ ዋጋ ከፍያለሁ። ንብረትንም አይቼዋለሁ፣ ድህነትንም አይቼዋለሁ። አሁን ላይ ንብረትና ድህነት አይደለም እኔን ያስቸገረኝ የምወደውን ሰው ማጣት ነው። እናም ለፍቅር ብዙ ነገሮች ይከፈላሉ። ስለዚህ እኔ ለሞገስ ምንም ሆነ ደሃም ተሞገስ ሌላ ወንድ አይመስለኝም። ስለዚህ ሁለተኛ በዚህ በስልክ መደወል የለብህም በማለት አስጠነቀቀችው። አይ ሞገስ ጉዱን አልሰማ። ሰውየውም በቃ አንቺ ካልመጣሽ እኔ እመጣለሁኝ፣ በትንሽ ጊዜ ትቀየሪያለሽ። እኔ እኮ አንቺን ልጎዳሽ አይደለም የመጣሁት፣ ግን ደግሞ ያንቺ የህይወት መቀየር እኔ ስለሆንኩኝ መንገዱን ልምራሽ በማለት ነው። እና በትንሽ ደቂቃ እቤት እደርሳለሁ ብሎ ስልኩን ዘጋው። በጣም ይገርማል ነገሮች፣ አንዱ ስዋጣው አንዱ ይመጣል። የእኔ ህይወት ግን እንደዚህ ሆኖ ቀረ ማለት ነው በማለት ሉላዬ በጣም ተጨነቀች። ሞገስም አሁን ላይ ቆርጦ ተነስቷል። ወንድሜ መከታዬ ነው። ብዙ ነገሮችን ስህተት ሰርቼበታለሁ። አለማወቅና ሴት አታሉኝ። ካሁን ወዲያ ግን እየመጣው ይመጣል እንጂ ፍራቴንም ወደ ኋላ አስወግጄ ብሩክን ለማግኘት በብሩክ የመጣብኝን ልዋጣ ቃል ገብቻለሁ ብሎ ለመርብል ቃል ገባለት። መርብልም ጓደኛውን ጨምሮ ብሩክን ፍለጋ ሄዱ። የተባለበት ቦታ ብሩክንም ቅጥቅጥ አድርገውትና ተጥቅም ውጭ አድርገውት አገኙት። ብሩክ በመገኘቱ በጣም ደስ ብሏቸዋል። ቲጂዬም ደስ ብሏታል። ምሳሌም ደስ ብሏታል። ነገር ግን ተጥቅም ውጭ ነው ያደረጉት። አሁን ላይ ዝና ማህሌትን ስላስጠነቀቃት ብሩክ ይወጣል ብሎ አላሰበም ነበር። ብሩክን የሚከታተሉት መርብል ብቻ ነው። ስለዚህ መርብልን ትገልልኛለሽ፣ የፈለግሽውን እሰጥሻለሁ በማለት ዝና ጋር ተስማማች። አይ ማህሌት የምትወደውን ባሏንም አጣችው። ይሄ ገንዘብ እንደሆነ አንዳንዴ ገንዘብ ስንወድ የምንፈልገውን ሰውና ታጠገባችን ተጎናችን የሚቆመውን ሰውዬ እናጠዋለን። እናም በጣም የሚገርመው ነገር ገንዘብ ስትል ከሁሉም ውጭ ሆና ጎዳና ትወጣለች ብዬ እኔ በጣም አዝኛለሁ አለ። ይፍራታም እኔ ብዙ ዋጋውን ከፍልልሻለሁ ላንቺ ስል፣ ዛሬ ላይ ግን ተዝና እጅ አድኝኝ አለቻት። ማህሌት እኔ ከዝና እጅ ማዳን አልችልም፣ ምክንያቱም ዝና የኔን ህይወት ሊቀይረው ቃል ገብቶልኛል አለቻት። ብሩክም እንግዲህ ወደ ሕክምና ቤት ገባ። ሕክምናውም እንደሚሻለውና በቅርብ ሙሉ ጤንነቱ እንደሚመልስ ቃል ገባለት። አሁን ላይ ዝና በጣም በሚያሳዝን ጉዳይ ሐዘን ላይ ገባም። ተረታ ተውጭ ሀገር እየመጣ የብዙዎቹ ህፃናቶችን የሚገለው ዝና ስራው ታወቀበት። እድሜ ልኩን በቅርቡ እስር ቤት እንደሚገባና ሞገስና ብሩክ ደስታ ህይወት
እንደሚገቡ ምኞቴ ነው አለች ዳጣ። የዛሬው ቆይታችን ይህንን ይመስላል። ቪዲዮ ከተመቻችሁ ላይክ፣ ሸር እያደረጋችሁ ቤተሰብ ሁኑ። ስለምታበረታቱኝ እጅግ አመሰግናለሁ። በድጋሚ በአዳዲስ ቪዲዮዎች እንመጣለን። እስከዛ ድረስ ላይክ ሸር በማለት ጠብቁኝ ማለት ነው።